ሰላም ሰላም ጤና ይስጥልን ወደ ጋት ሚዲያ ቤተሰቦች እንደምን አላችሁ እንደምን ቆያችሁኝ እነሆ የለተሮው መጋቢት 17 2017 በኢትዮጵያ አቆጣጠር ማርች 26 2025 በጎርጎሳውያን አቆጣጠር የጋት ውሎን አጫጭር መረጃዎች ወደናንተ ይጀመጥቻለሁ ሼር አድርጉ ላይክ አድርጉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ጋት ሚዲያን ደግፉ የደገፋችሁ ላላችሁ ደግሞ ምስጋናዬን ገልጻለሁኝ ሐሳብ አስተያየታችሁን ሁሉንም ሐሳብ አስተያየት አነባዋለሁ ሐሳብ አስተያየታችሁን አካፍሉን አብረን እንመማርበት እንግዲህ የመጀመሪያው የቀጠለው ከሰሞኑ የቀጠለው የዚህ ከኢቢኤስ ጋራ ተያይዞ የኢትዮጵያ ብሮድካስቲንግ ሰርቪስስ የተመዘገበው አሜሪካ ሜሪላንድ ይመስለኛል ሳይሆን just ሜሪላንድ ነው ወይ የሚለው ነው እንጂ አሜሪካ ውስጥ የተመዘገበ ነው ከሱ ጋር ተያይዞ የተሰራ ፕሮግራም አለ በዛ ፕሮግራም ላይ በጣም ሰፋፊ መረጃዎች እየወጡ ነው አንዳንድ መረጃዎች በነገራችን ላይ የሚገርሙ የሚያስደነግጡም ናቸው እዚህ ላይ ማለት የምፈልገው የህግ አካላት ይጣራ የተጣራም ነው ተደራጅቶ በዛ ሂደት ግን ብዙዎቻችን ያው እንግዲህ ብሔርተኝነት አንዱ ክፋቱ እውር ያረጋል ያውራል አምሮን የኛና የነሱ ብሎ ይፈርጅና በራሱ ብሔር የተፈጸመን ወንጀል የክፋት ጥግ እንደ ቅዱስ መቁጠር ይመጣል ለምሳሌ አሁን መጠቅሳቸዋለሁ መራዊ ላይ ሰሜን ጎጃም 7 ንጹህ መምራን ስላችሁ በእጃቸው ቾክና ዳስተር ይዘው የነገውን ትውልድ የመቅረጽ ተልኮ ያላቸው ከዛ በዘለለ ደግሞ ስራቸውን የሚሰሩ መምህራን እነዛ በግፍ ተረሽነዋል በግፍ መረሸም ብቻም አይደለም በኮቴሽን አስገቡልኝ የዛሬው ማር ቆረጣ ነው እልል በቅምጤ ነው ደስታ ነው እንኳን ደስ አለህ ያለ ምንም ጉዳት አሳክተናል ተማሪዎች ተጨፍጭፈዋል የሀገር ሽማግሌዎች ተጎድተዋል የታችኛው መዋቅር አመራሮች ደጋዳሞት ላይ ምዕራብ ጎጃም ከ24 በላይ የጽፈት ቤት ሰራተኛና ወረዳ አስተዳዳሪ እንደ እንስሳ እጅና እግራቸው ታስሮ በጥይት ተረሽነዋል ግፍ ነው ይሄንን ግፍ ግን ያባቶችን በግፍ መታረድ መጨፍጨፍ የግለሰብ ጭመውጫ ሁሉ ደግሞ እከሌ ወይም ከሊት እንደዚህ ናት እየተባለ ሁሉ ስም እየተሰጠ ሁሉ ሲደረግ ማየት አይፈልግም የጽንፈኛው ፕሮፓጋንዳ በእነሱ ወገን የተፈጸመ ለትግል እንደተከፈለ ይቆጠራል የኛ ተጻራሪ ነው ለሚሉት በዛኛው ብሔርተኛ ደግሞ ሲሆን ነገር ያጉናሉ ነገር ያገግላሉ የውሸት ሁሉ ይፈጠራል ይሄንን ሬዲዮ ሚሌ ኮሊንስ የሚባል የሩዋንዳ ሬዲዮ በዘመኑ ሬዲዮ ስለነበረ ሁቱ ተነስ ቱትሲን ጨፍጭፍ ብሎ ያደረሰው ይታወቃል ኢትዮጵያ ውስጥም በተመሳሳይ ህዝባዊ አብዮት በተቀጣጠለበት ወቅት ያኔ በደህንነት መስሪያ ቤቱ የሚመራው ኢትዮጵያ ኒውስ ኔትወርክ ኢኤንኤን ዛሬ ጽንፈኛ ቡድኑ የባንዳዎች ተለላኪ በሆኑ ጋዜጠኞች በነዛ በኩል ጅማ ላይ አማራዎች እየተጨፈጨፉ ነው የሚል ዘገባ ሰርቷል በነገራችን ላይ እኔ አንድ እውነት ልንገራችሁ ማምንበትን መርህ እውነት እንኳን የህዝብ አንድነት የማያመጣ ከሆነ የበለጠ በህዝቡ መካከል እልቂትን የሚያሰፋ ከሆነ ለተወሰነ ጊዜ መያዝ መቻል አለበት ብያምናለሁ ለዛኮ ነው በየትኛው ዓለም ላይ የሰብአዊ መብትና የዲሞክራሲ መብት ተብሎ የሚገደቡት
የመደራጀት የፕሬስ መብቶች እነዚህ በዲሞክራሲ ውስጥ ሆነው አንዳንድ የሚገደቡት ለዛ ነው ይሄንን የፈለገው ምንድን ነበር ያኔ ህዋት መራሹ አዲግ በተባበረ የህዝብ ድጋፍ እየተገፋ ነበር ወደ ጥግ ስለዚህ ያስፈልገው ምን ማድረግ ነው አማራው እየተጨፈጨፈ ነው ጅማዚ ወረዳ ሲልህ ሌላ ወጦ እንዲጨፋጨፍ ነበር የተፈለገው ሴንሲቲቭ በሆነ እግር ኳስ እየተላለፈ በነበረበት በሰበር ነው የቀረበው በተመሳሳይ ቀድሜኔ ፕሪጀጅመንት መስጠት አልፈልግም ለታሪክም ከሰሞኑ ዶክመንተሪ ዛት ዶክመንተሪ ፌክመንተሪ ጀርባ ያለው ምንድነው ማን ነው ሐሳቡን ያመጣው ይሄንን ያገናኘው ቀረጻ በተለያየ ቦታ ያደረገ ማን ነው ብዙ መረጃዎች ይወጡ ስለሆነ ስለዚህ ለአማራ ህዝብ ለመታገል ለትግራይ ህዝብ ለመታገል ለኦሮሞ ህዝብ ለመታገል ለቤንሻንጉል ጉሙዝ ህዝብ ለመታገል በዛ ውስጥም ለቦሮሽናሻ ለመተከል ወይ ለማኦ ለኮሞ ለዶንጋ ለስልጤ ለየትኛውም ብሔር ብሔረሰቦችና ህዝቦች ለየትኛውም ነገድ ጎሳ ለመታገል ለሶማሌው ላፋሩ ውሸት አያስፈልግም በፍጹም ለምን ከበቂ በላይ የትግል ምክንያቶች ሞልተው የፈሰሱበት ሀገር ነው ያለ የመጀመሪያው ዳዎች ኮነን ድሃዎች ነን ድህነትን ዞር ብለህው የቤት እጦት ችግር አለ የትራንስፖርት ችግር አለ የንጹህ መጠጥ ውሃ ችግር አለ የጤናና የዶክተሮችና የሰዎችን ስብጥር የጤና አቅርቦት ችግር የመንገድ የመሰረተ ልማት ስራ አጥነት መልካም አስተዳደር ኦል ችግሮች አሉ እነዚህ ችግሮችን መዘርዘር ደግሞ ትግል ታጋይነት ወያታጋይነት አይደለም እነዚህን ችግሮች እኔ በብትመርጠኝ ለስልጣን ብታበቃኝ እነዚህ ስልቶችን ታክቲኮችን ተጠቅሜ ባጭር በመካከለኛና በረጅም ጊዜ ችግሩን ፈታለሃለሁ የሚል የትግል ማንፌስቶ መግለጫ አስቀምጠ በዛ ታክቲክን ስትራቴጂን ማስተዋወቅ ነው ለአማራ ህዝብ ለመታገል ምንም አይነት ሞልቶ የተረፈ የችግር ማት ያለበት ክልል ነው ችግርን የተሸከመ ህዝብ ነው ከዛ እንግዲህ የምትታገልለት የአማራን ህዝብ ጋሻርጄ የአማራን ህዝብ ደጀን አድርጄ ለድል በቃለሁ ህዝቡን መልሼ ተጠቅመዋለሁ ካልክ ለምንድነው ህዝቡን መልሰ ጦርነት ውስጥ የምትከተው የመሰረተ ልማት ችግር አለ ብለ መሰረተ ልማትን የምትወድም ለምንድነው የጤና ችግር አለ ብለ ከተነሳ በኋላ የጤና ተቋማትን ጤና ኬላዎችን ክሊኒኮችን ሆስፒታሎችን መጠለያ ካምፕ ትምህርት ቤቶችን አድርገህ የምታወድመው ለምንድነው የጥራት ያለው ትምህርት ስራ አጥነት ኢምባላንስ አለ ብለ ካሰብክ በኋላ ማን ተማሩ አላቸው ብለህ ተማሪና መምህርን የምትጨፈጭፈው ለምንድነው በህዝብ አትተማመንም ማለት ነው በሰላማዊ ትግል ለስልጣን ያበቃኛል ብለ ሊሞትልህ የቆረጠ ህዝብ ካለ አንተ እንዳልከው አንቺ እንዳልሽው እናንተ እንዳላችሁት በሰላማዊ መንገድ ታግሎ ለስልጣን ሊያበቃ ይችላል የሰላማዊ መንገድስ መች ተሞክሮ ነው ተንደርድሮ ልክ መስከረም 2 1967 ነው ለውጥ የመጣው ደርግ የንጉሱን ስርዓት የገረሰሰው አስቀድሞ የካቲት ጀምሮ የካቲት 16 1966 ከዛ ሰኔ ላይ ምናምን ያለ መስረታዎች አሉ ፉሊ ግን መስከረም 2 ነው ንጉሱ የወረዱት 6 ወር ሳይጠብቅ የካቲት ላይ የካቲት 1967 ላይ ደደቢት ገባው አለ ህዋት የዛ እሱ የቀፈቀፋቸው ማሆነም ተመዘገበ የተባለው ለውጥ ህዝቧም መዛዝኑ ይሄ ችግር አልተፈታልኝም የመሰረተ ልማት ችግር ነበረብኝ እሱ አልተፈታልኝም የጤና ችግር ነበር ይሄንን ባላለበት ገና ጊዜ ፋታ ሳይሰጥ አጣድፈን ጊዜ ከሰጠነው ፋታ ከሰጠነው ስርዓትና ህዝቡ መንግስትና ህዝብ ይቀራረባሉ ፓርቲና ህዝብ ይቀራረባሉ በሚል ወከባ ውስጥ ነው የተከተለው ያ ብቻም አይደለም ፌክ ዶክመንተሪ ፌክመንተሪ የተሰራ ነው ያለው
ከዛ እንደምታዩት ተደጋግሞ የሚባል ውሻ ዋና መዋኘት አይችልም የሚል አንዳዳኝ ውሻውን አሰልጥኖ ውሻው በሐይቅ ላይ እየተጓዘ እየሮጠ ሄዶ ዳክያ ያመጣለታል እና ይሄንን ለጓደኛው ለማሳየት ፈልጎ አደን ወደ ሐይቅ ውሻውን ይዞ ሄደና ሂድ ዳክያ ያምጣ ይለዋል ውሻው ይዞ ይመጣል ምንም አላለውም ሰውየው ሲመለሱ ምን አዲስ ነገር አየህ ምናምን ሲለው ውሻ መዋኘት አይችልም አለው ሪኮግናይዝ ማድረግ የሚፈልጉ የተደረገን ምንድነው ውጤትን ሪኮግናይዝ ማድረግ የማይፈልጉ ሰዎች ፎልት ፋይንደር ብቻውን ሰዎች አሉ የተገኙ ስኬቶች አሉ ብልጽግና በአማራ ክልል ያስገኛቸው ስኬቶች አሉ በመንገድ የተጀመሩ መንገዶች ለምን አልተጠናቀቁም የደብረ ማርቆስ አውሮፕላን ማረፊያ እንጅባራ ላይ ጥናት እንዲጠና የተሰጠ አቅጣጫ ደብረታቦር ላይ በተመሳሳይ ቅርሶችን የማልማት የመሰረተ ልማት ተደራሽነትን የማስፋት በዋናነት ደግሞ ተጀምረው ሲንከባለሉ የቆዩ ቡሬ ላይ የኃይል መሰረተ ልማት ኤኒዌይስ በጣም ብዙ ናቸው ችግር የለም ወይ ቅድም እኮ አልኳችሁ ደህንነቱ አለ ስራ አጥነቱ አለ የመልካም አሰራር ችግር አለ በተቀየረ የለውጥ አስተሳሰብ ውስጥ ያልተቀየሩ ሰዎች መዋቅር ውስጥ ተደፍቀው ትናንትን የሚናፍቁ ሰዎች አሉ ሳይገባቸው ትናንትን 27 ዓመት ሙሉ ምንም ሲደረግ አናውቅም ነበር ብለው ወንጀላቸው በዛ ከንቱ ንግግር ውስጥ የደበቁ ዛሬም ደግሞ ነገ ለሚመጣው ምንም አናውቅም ነበር የሚል ስክሪፕት ለመጻፍ ያቀዱ የሚያቅዱ አሉ አቅደውም ሰርተው መንገድ ላይ ተቆረጡት ማለት ስለዚህ እኔ የውሸታሙ እረኛን ታሪክ መድገም የለብንም ብለን የውሸት ዶክመንተሪ ሰርተን የሆነ ቀን የውነትም ችግር ሲሆን ልማደኞች ወደሚባል ይመጣል ስለዚህ እኔ ለማለት የምፈልገው በኢቢኤስ ላይ በጣቢያው ላይ ብቻም ሳይሆን በማስፋት ማን ነው ከዚህ ጀርባ ያለው ማን ነው የዚህን ቀረጻ ሐሳብ ያመጣው ያን ቀረጻ ሐሳብ ሲያመጣው ይህን መረጃ ከየት ነው ያገኘው ማስፋት መቻል አለበት ኢትዮጵያ ስትራቴጂክ በሆነ ሎኬሽን ላይ ነው ያለችው ደግሞ ከዘመናት በኋላ ደግሞ ከ3 ዓመታት በኋላ በግፍ የተወሰደብኝ የቀይ ባህር ጠረፌ ይመለስልኝ ምል ጥያቄ አንስታለች ይህን ጥያቄ ለመመለስ በሰላማዊ መንገድ መንግስት ጥረት ያደረገ ነው በሰላማዊ መንገድ ማለት የመጨረሻ ተብሎ በሰላማዊ መንገድ ካልተሳካ ኔክስት ስቴፕ ይታወቃል ሌተናል ጀነራል ጻድቃን ገብረትንሳይ እንዳሉት መፈንዳቱ አይቀርም የፈነዳ ጊዜ ዲቫስቴቲንግ እንዳይሆን ነው ጥረት እየተደረገ ያለው ስለዚህ ፈንጂ ከማፈንዳት በፊት መድፍ ከመተኮስ በፊት ሚክ ከማስነሳት በፊት የሎጂስቲክስ የስንቅና ትጥቅ ከማመላለስ ከማሰልጠን በላይ በቀላሉ የሰዎችን ጭንቅላት በመቆጣጠር በዋይት ፕሮፓጋንዳ በነጭ ፕሮፓጋንዳ በጥቁር ፕሮፓጋንዳ ብላክ ፕሮፓጋንዳ በድብልቅ በግሬ በግራጫ ፕሮፓጋንዳ ተጠቅመው የሰዎችን አእምሮ መቆጣጠርና ሰዎች እርስ በርስ አንድ እንዳይሆኑ ለጠላቶቻቸው ተለላኪ ነጭ ለባሾች እንዲታዘዙ ህዝብና ህዝብ እንዲጠራጠር ህዝብና መንግስት ወድና ጀርባ እንዲሆን ብሔሮች እርስ በርስ እንዲጋጩ የተለያዩ የማህበራዊ ሚዲያ አማራጮችን ፌስቡክ ቲክቶክ ዩቲዩብ ብሎጎችን ተጠቅመው የትዊተር የተለያየ አማራጭ ኢንክሉዲንግ ኢንስታግራም ሜጆችን በመጠቀም እንዲሁም በሰገሰጓቸው አምስተኛ ረድፈኞች አማካኝነት በየተቋሙበት ሰገሰጉት ሆን ተብሎ ችግርን ብቻ የሚዘግቡ ተቋማት አሉ እኔ በምን ችግር አይዘገብ ይያልኳቸው አይደል ሆን ተብሎ ሁሉ ጊዜ ብሶትን ትሪገር ለማድረግ የራሱን ሳይንስ ስላለው የስነ ልቦና ጦርነት የራስ ሳይንስ ስላለው
መድፍ ከምትገዛ ውድ ነው ታንኮችን ሁሉ ከምታረግ ባነስተኛ ወጭ ግን እጅግ ግዙፍ ኪሳራ የሚያደርስ ዶክመንታሪዎች እየተሰሩ አገርን ለመበተን ከጀርባ ለመውጋት መተማመንን ለማጥፋት ጥረት እየተደረገ ነው ተጠናክሮም ይቀጥላል ታዋቂ ሰዎችን ወደ መግደል የሃይማኖት ተቋማትን ወደ ማቃጠል በመሰረተ ልማቶች ላይ ፍንዳታ የመፈጸም የሃይማኖት ግጭት ማስነሳት የጎሳ ግጭት ማስነሳት የተለያዩ አሻጥሮች ይኖራሉ እሱም መከላከል ያስፈልጋል ኢትዮጵያውያንም እህት ወንድሞቼ መታዳምጡኝ እናት አባቶቼ መቃወም ያለብን ግፍን እንቃወም ግፉን ማን ፈጸመው ይያል ድጋፍና ተቃውሞ አይኖረን ግፍን እንቃወም የተበደለው ሰው ከኔ ወገን ነው ወይ ከኔ ሃይማኖት ነው ወይ ከኔ ዘር ነው ወይ ከኔ ብሔር ነው ከኔ ቋንቋ ማህበራዊ የኢኮኖሚ መደቡ ምን ይመስላል ወዘተረፋን ባል ያን ስናረግ ለግፈኞች ለበደለኞች አንመችም ነገር ግን የግፈኞችን መሰረት ያደረግን አንድ አባት የተከበረ አባቶች በጭቃ ሲነዱ ያየህ ሲታረዱ ያየ ዝም ብለ አልፈህ የሆነ ሰፈር ለተሰራ ፌክመንተሪ ሆበል ጃሎ በልብትል ራስንም ታዋርዳለህ መጣበትን ንብረትም ታዋርዳለህ የባሰም ልጭት በላይ ላይ ተጠራለህ ይሄ ትክክል አይደለም የሚል አቋሜ ነው እኔ በየትኛው መንገድ እንታገላለን ለምትሉ በፍጹም በሰላማዊ መንገድ ትግላምናል ህዋት የተባረረው በሰላማዊ ትግል ነው በተኩስ ቢሆን በፍጹም ሊለቅ አይችልም ነበር አሁንም በጠመንጃ እንለካካካልክ አምባገነን መንግስት እንትፈጥር ይሆናል እንጂ መንግስት መጣላችን እና በአንድ በኩል አማራ ጠል መንግስት አለ ተብሎ ፓርላማ ሳይቀር ይነገራል በሌላ በኩል ይሄ መንግስት በኮንቮይ በወታደራዊ ኮንቮይ አጅቦ ደግሞ ገጠር ቀበሌዎች ማዳበሪያ ያከፋፍላል ያ ሲደረግ ማዳበሪያ ለማከፋፈል አጅቦ በመጣው ያቢ ሰራዊት ወይም የሥርዓቱ ጠባቂ የሥርዓቱ ዘበኛ ላይ እርምጃ ወሰድን ሲባል ኖ ይሄ ትክክል አይደለም ማዳበሪያ ካልመጣ አይመረትም ህዝባችን ወደ ኋላ ሊቀር ነው አይባልም አላየንም ዝም ለምን ትግል ነው ይሄ ወራዳነት ነው ለማለት እፈልጋለሁኝ አቋሜ ነው ይሄ ይሄንን ካልኩኝ ሳይንሳዊ ታክቲካዊ ስትራቴጂካዊ የሆኑ የወንጀል ምርመራ ስልቶችን ተጠቅመው ህጋዊ አሰራርና ህጋዊ መንገድን ተከትሎ መንግስት ችግሩን ምንድነው ይሄ ማከም ሳይሆን በሽታውን ምንድነው ምንለው ይሄ አለ አይደለ በሽታውን ማከም ሳይሆን ለበሽታው ምላሽ ምንድነው ሲምፕተሙን ምልክቱን ማከም ሳይሆን በሽታውን ከምንጩ ማድረግ ለሌሎች ተቋማትም በቂ ትምህርት የሚሰጥ እርምጃ ሊወሰድ ይገባል ህግና ህጋዊ ስርዓት ተከትሎ የሚል መልእክት አለኝ በሁለተኛ ደረጃ ለትግራይ ህዝብ የፌደሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለትግራይ ህዝብ ጥሪ አቅርበዋል በጥሪያቸው እንግዲህ በትግረኛ ነው የተላለፈ መልእክቱን ኦፍ ኮርስ ወደ አማርኛ ለመተርጎምም ተሞክሯል እንግዲህ በፌደሪ ህገ መንግስት አንቀጽ 62 ንዑስ ቁጥር 9 በፕሪቶሪያ ስምምነት የሰላም ስምምነት የተኩስ ማቆም ስምምነት የፌደራል መንግስት በክልሎች ጉዳይ ጣልቃ የሚገባበትን ሁኔታ በሚደነግገው አዋጅ ቁጥር 359/1995 መሰረት በማድረግ እንግዲህ በደንብ ቁጥር 533/2015 የትግራይ ጊዜያዊ አስተዳደር መቋቋሙን ገልጸዋል አውስተዋል በመልእክታቸው በጥሪያቸው በዛ መሰረት በአዋጅ ቁጥር 359/1995 ንዑስ አንቀጽ 15(3) በጊዜያዊ አስተዳደር የፌደራል መንግስት በክልሎች ጣልቃ በሚገባበት በሚደነግገው መንገድ የጊዜያዊ አስተዳደር እጅግ ቢበዛ ለ2 ዓመት እንደሚቆይ አሳማኝ መረጃዎች
ማሳማኝ ተጨባጭ ለመራዘሙ ተጨባጭ የሆነ ማስረጃ ሲቀርብ ደግሞ በጣም ቢበዛ አዋጁ ለ6 ወር ይላል እንደሚራዘም ነው የሚደነገገው ይሄ በነገራችን ላይ በዛ አዋጅ ከመገዛት ባለፈ እንግዲህ በአምሮአችን ታሳቢ የምናደርገው በአምሮአችን የግጭት ተነስቶ ተኩስ ተፈጥሮ ከዛ የፌደራል መንግስትና የክልል ተዋግተው መጨረሻ ላይ እንዲሆናል ተብሎ አይታሰብም መፈንቅለ መንግስት ቢያጋጥም ሰው ሰራሽና ተፈጥሯዊ አደጋዎች ቢያጋጥሙ አመጽ ይሄ ሪቪሌን የታጠቁ ሪቪሌኖች ቢነሱ ወረርሽ ቢያጋጥም ተብሎ ነው ታሳቢ የተደረገው የፌደራል መንግስት አልቃ በሚገባበት አግባብ ይሄ ፕሪቶሪያ ስምምነት ስለሆነ ያ በፕሪቶሪያ ስምምነት ደግሞ ምንድነው የሚለው የጊዜያዊ አስተዳደሩ ምርጫ የሚካሄድበትን ምቹ ሁኔታዎች በመፍጠር ምን ማለት ነው ምርጫ ለማካሄድ ምቹ ሁኔታ ማለት ዲዲአር ይፈጽማል ተፈናቃዮችን ወደ ቤታቸው ወደ ቀያቸው ወደ ቀደመ ቀያቸው እንዲመለሱ ያደርጋል በዛ 2 አመት ውስጥ ቢያንስ ኖርማላይዜሽን የወደሙ የመሰረተ ልማቶች መልሰው በሚጠገኑበት የፌደራል አገልግሎት የቆሙ ቴሌ ባንኮች መንገዶች እነዚህ በሚከፈቱበት እነዚህ ያደርጋል ማለት ነው ታሳቢ የሆነው በዛ ውስጥ በፕሪቶሪያ ስምምነት ዲዩቲስ ኤንድ ሪስፖንሲቢሊቲ ለፌደራል መንግስቱም ለጊዜያዊ አስተዳደሩም የተካፈለ እንዳለ ስለዚህ ለአንድ አመት እንዲራዘም ወይ አንድ አመት ማራዘም አስፈላጊ መሆኑን ጠቅሰዋል ከዛ ባለፈ የፌደራል መንግስት የትግራይ ክልል ነባራዊ ተጨባጭ ሁኔታ ከግምት ውስጥ በማስገባት ዲዲአር እንዳልተፈጸመ በአግባቡ ያቃል የፌደራል መንግስት በህወሓት መካከል አንጃ መፈጠሩን ያቃል በህብረተሰቡ መካከልም ክፍፍሎች አሉ ተናገርከው አልተናገርከው ለምን ተነገራል አላልክ ሌላ ጉዳይ ሆኖ ወደ ቀየው ያልተመለሰ ከፍተኛ ህዝብ ቁጥር አለ ዛሬም የትራንዚሽናል ጀስቲስም የሽግግር ፍትህም የሚጠይቅ የስነልቦና ትሪትመንት የሚፈልግ ትራውማታይዝድ የሆነ ህዝብ አለ እሱ መሰራት መቻል አለበት በተገቢው መልኩ የወደሙ የመሰረተ ልማቶች አልተጠገኑም ምርጫ ለማካሄድ ምቹ ሁኔታ አልተፈጠረ ይህንን መሰረት አድርጎ አሳታፊ አካታች ህዝብ የሚሳተፍበት የትግራይ ጊዜያዊ አስተዳደር የጊዜያዊ አስተዳደሩ ፕሬዝዳንት ምርጫ ማድረግ ማስፈለጉን ይደነግጋል ማለት ነው በዚህ መሰረት ጥሪ ያደረጉት ምንም እንኳን በደንብ ቁጥር 533 2015 አንቀጽ 32 የጊዜያዊ አስተዳደርን ፕሬዝዳንት መሾም የጠቅላይ ሚኒስትሩ ኃላፊነት ቢሆን ጠቅላይ ሚኒስትሩ የፈለጉትን መሾም ቢችሉ የትግራይ ህዝብ ካለው ነባራዊ ሁኔታ በመነሳት የጋራ ይሆነናል ቅቡልነት ያለውን የነሱ ነው ያንተ ነህ የዛ ወገን ነው የዚህ ወገን ነው እንዳይባል የትግራይ ህዝብ ከገጠመው የጸጥታ ችግር ከገጠመው ወደ ቀዩ እንዲመለስ ከፌደራል መንግስት ጋር አብሮ ተባብሮ የሚሰራ ትግራይ ውስጥ ያሉ የተለያዩ ፖለቲካ አመለካከቶችን አከመዴት አድርጎ የሚሰራ ፕሬዝዳንት ያስፈልገዋል የጊዜያዊ ፕሬዝዳንት ታሪክ መፈጸም የሚችል በባለፉት 2 አመት የቆየው የትግራይ ጊዜያዊ አስተዳደር ፕሬዝዳንትና በውስጡ ያለው መዋቅር ለታሪክ የሚበቃ ስራ ሰርቷል ቢያንስ ምላጭ እንዳይሳብ ጦርነት እንዳይፈጠር ማድረግ ይችላል ወደ ራያ ተፈናቃዮች ለመመለስ ሞክሯል ወደ ጠለምት ለመመለስ ሞክሯል አቅሙ በፈቀደ መልኩ ከዓለም አቀፍ ተቋማትም ከፌደራል መንግስት ጋርም በመሆን ድጋፍ እርዳታ እንዲሄድ ማድረግ ይችላል ከዚህ የበለጠ መስራት አይችልም ነበር ወይ ይችላል ምን ችግር ገጠመው መገምገም ነው የሚያስፈልገው እሱ የሚመለከተው አካል ህዝቡ በየደረጃው ምን መስራት ይቻል ነበር ምን ማገዝ ይችል ነበር ማን መሰናክል ሆነ ማን ደገፈ ማንስ የግል ችሎታ ብቃት አነሰው ተነሳሽነት እጥረት ነበረበት የሚለው እሱን ትክክለኛ ግምገማ ማድረግ ነው የሚጠቅመው ብንጠቋቋም ከሌነው ችግሩ አንዳንዶቹ ይታወቃል ስልጣንና ስልጣን ብቻ የሚፈልግ ያችን ዳይናስቲዋን ስርወ መንግስት ማስቀጠል የሚፈልግ የትግራይ ህዝብ ሞት ስታቲስቲክስ የሆነበት መፈናቀሉ ስታቲስቲክስ የሆነበት
ሱዳን ተፈናቅለው ሳተቃጠለ ምናምን እንዲሆኑ ህፃን ሞተ አንዱ ክሪቲካል ተጎርቶ ሆስፒታል ገብቷል ምናምን የሚለ እዚህ ሀገር ውስጥ ላለው ለፖለቲካ ጥያቄው ለማጓን እንጂ የእውነት ችግሩ እንዲፈታ ፈልጎ አይደለም ጥቂት አንጃ ጥቂት ቡድን ሁሉም ይያልኩ አይደለም ስለዚህ በዚህ መሰረት የጥቆማ ማመልከቻ አስገብ በዛ info@pmo.gov.et እንድታመለክቱ የሚላለ አንዳንድ የሚወጡ መረጃዎች ምንድነው በጋራ በመደራጀት እንግዲህ አሁን ከሌብለን ካታጎራይዝ አላርገው በመደራጀት አንድ ሰው 10 15 ኢሜል እንዲከፍት በማድረግ በዛ ግባብ ደግሞ ጥቆማ መስጠት ይሄ እንግዲህ በነገራችን ላይ የምልመላ ሪክሩት የሚደረግ ያንዳንዱ የሚያመለክትበት ከዛ ከተመለመለው እስከ ከፍተኛ ቁጥር ያገኙ እነማን ናቸው የሪክሩትመንት የምልመላ ሪክሩትመንት ዘን መረጣ ከተመረጠ በኋላ ደግሞ ዝም ብሎ 50 ሰው ቢጠቆም 50 የሚመረጣል ማለት እኮ አይደለም እንደገና ሆነም ከፍተኛ ህዝብ ድምጽ ያገኘ ማን ነው ዘን ይሄን አኮሞዴት ለማድረግ ብቃት ችሎታ ብቃት ምንለው እንዲሁም ችሎታ አካላዊም አምሮዊም ፍላጎት አለው ወይ የሚለው በደም ሊታይ ይገባል አሁንም የለም ህዝቡ ዝም ብሎ ይጠቁማል እንጂ እኮ የሚመረጠው ጠቅላይ ሚኒስትሩ ነው ጠቅላይ ሚኒስትሩ ለመምረጥ ነው ዝም ብሎ ቀልድ ነው ለሚል ሰው ጠቅላይ ሚኒስትሩ ህግ እኮ በቃ በህግ እኮ ተደንግጓል ጠቅላይ ሚኒስትሩ የሚፈልገውን መምረጥ ይችላል ወግ ሰጥቶታል የሰጠውን ነገር ላንተ ለምን ይጠይቃል ከፈለገ ምን አደከመው XYZ ከዛሬ ጀምሮ የትግራይ ጊዜያዊ አስተዳደር ፕሬዝዳንቱ ነው ተሹሟል በህግና ህጋዊ ምናምን ተከትሎ መሰረት ስራዎት እንዲያከናውኑ ብሎ የራስን ካቢኔ አቋቁማት እኮ ይችላል እነው በነገራችን ላይ በኋላ አይተን እኮ ከውጤቱ በኋላ ደግሞ መፍረድ ይቻላል አስቀድሞ ማጠጣል ይሄ የሚጠቅም አይመስለኝም በዚሁ አጋጣሚ አብርሃ ደስታ ወዳጄ አብርሃ ደስታ ያስቀመጠው አለ ዶክተር መሐሪ ቢሆኑ ብሎ ያስቀመጠው አለ ይሄ ትክክለኛ ነው አግባብ ነው ካለ በኋላ ቀዳማዊ ሚኒስትር ኢትዮጵያ ዶክተር አብይን ፕሬዝዳንት ትግራይ ዘውን ጥቆማ ንክንሃብ መታቶን ባወንታ አየዘሪዮ የጠቅላይ ቀዳማዊ ሚኒስትር ምንድነው ቀዳማዊ ሚኒስትር ኢትዮጵያ ጠቅላይ ሚኒስትር ለትግራይ ጊዜያዊ አስተዳደር ፕሬዝዳንት የሚሆን እንድንጠቁም ያቀረቡትን ነገር በመልካም ወይም ባወንታው አይቻለሁኝ አሳታፊ መሆኑ ጥሩ ነው ምክንያቱ አሳታፊነት ጽቡቅዩ ይላል ናታይ ምርጫ ተማሊ በኔ መሰረት ዶክተር መሐሪ ታደለ ቢሆን ጥሩ ነው ትደግፉኛላችሁ ወይ ብሏል ሶ ዶክተር መሐሪ ታደለ የሚል ሰው ለምሳሌ 3.4 ኬ ላይክ አለው 581 ኮሜንት አለ 115 ሼር አለ በዚህ በተቀመጠው ኢሜል መሰረት ሰው ይጠቁማል አዲስ ክሬት አድርገህ ዛሬ ፈጥረህ ምናምን ይሄ የምታረው እንዳትረሱ ሌላኮ እንደው በጣም ኤክስትሪም እንኳን ባንሄድ ኢንሳም ይባላልን ሌላ ሶፍትዌር የሚያበለጽግ አይደለም ይሄንን ማለት ነው መቼ ነው ጀነሬት ያደረገው መቼ ነው የተፈጠረው ያ ኢሜል ይታወቃል እኮ ኢሜሉ የሚመጣበት ቀን ይሄ ኢሜል ለምሳሌ የኔ ኢሜል መቼ እንደተከፈተ ይታወቃል ስለዚህ እንደው በቃ እሱን ጀነሬት ማድረግ ይችላል ቀላል ነው ሲስተሙም ለማለት ነው ያንዳንዱ ኢሜሎቻችን ላይ ብትሄዱ ሴቲንግ ላይ ተገብቶ ያው እኔ እንኳን እኔ ጀስት እና በቀላሉ የህዝብ ብሎ ተደራጅቶ ለአንድ ሰው 10 ኢሜል 20 ኢሜል ከፍቶ እዛው ስለማድረግ መቼ ነው የተከፈተው ኢቭን ቦታው እነዚህ በሙሉ ነገሮች ይታወቃሉ ይሄ አላስፈላጊ ነገር ነው ማለት ፈልጋለሁኝ በዛ ሂደት ከኢትዮጵያ ቀይ ባህር ኃይል በመትወንበት ሁኔታ ባለው በሰላም መንገድ ለማሳካት እየተደረጉ ያሉ ጥረቶች አሉ ከፓናማ ካናልና ከቱርክ የድገት ሚኒስትር ጋር መለስበታል ያልኩት የትናንት ጉዳይ ነበረን እሱን ምን ያለን እንግዲህ በመጨረሻ ምናልባት መጨረሻ እንኳን የሚባል ነገር የለውም ብሩንዲና ሩዋንዳ የብሩንዲ ፕሬዝዳንት ኤቫርስቲ ዳይሺሜ እንግዲህ ብሩንዲ በጣም
አሁንም ልክ እንደ ዲአርሲ እንደ ሩዋንዳ ትንሽ በኤሪያ ከሩዋንዳ ሰፋ ይላል ወደ 27834 ኪሎ ሜትር ስኩዌር አካባቢ ያለው የህዝብ ብዛቱ ሞሮለስ ወደ 14 ሚሊዮን 500 ሺህ አካባቢ ሆነ ላንድ ሎክድ የሆነ ሀገር ነው ግብርና ላይ የተመሰረተ ኢኮኖሚ ያለው ወደ 37% የጂዲፒው ግብርና ነው 70% ደግሞ ቡና የውጭ ኤክስፖርት የሚያደርገው ቡና ነው 72 73% በድህነት ውስጥ ያለ ሀገር ነው እንግዲህ ሩዋንዳ አስተማማኝ የሆነ መረጃ አግኝቻለሁ ነው የሚሉት የብሩንዲ ፕሬዝዳንት ኤቨሪስቲ ዳይሺሜ ሩዋንዳ አማጽያንን በማስታጠቅ ከዚህ በፊት የመፈንቅለ መንግስት ሙከራ አድርጋ ነበር አሁንም በተመሳሳይ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ ማርች 23 አስታጥቃ ዲአርሲን ለማፍረስ ጥረት እያደረገች ያለችው ሩዋንዳ በተመሳሳይ የብሩንዲን መንግስት በኃይል ለመገልበጥ ጥረት እያደረገች ነው የሚል ክስ አሰምተዋል ምንድነው citing credible intelligence the Burundi president claimed that the neighboring Rwanda is planning to foment a conflict in his country via supporting rebel groups የሚላል ይሄ እንግዲህ የትላላቅ ሀይቆች አካባቢ በጣም ከፍተኛ የሆነ ግጭት አለ ወደ የሱዳን ሉዓላዊ ምክር ቤት ወይ የሱዳን ወታደርም በዛሬው ዕለት የካርቱም አውሮፕላን ማረፊያ ጣቢያን መቆጣጠሩን አሳውቋል ገቢያ አካባቢ ወደ አይ ቲንክ ወደ ዳርፉር አካባቢ ከፍተኛ የሆነ ገቢያ ላይ ጥቃት መፈጸሙን ዘገባዎች እየወጡ ነው ያሉት እሱን በደንብ መከታተል ይጠበቅብናል of course and then ከዛ በዘለለ የደቡብ ሱዳን በጣም በከፍተኛ ደረጃ መፋጠጦች ወደ እርስ በርስ ግጭት እንዳያመራ የበለጠ ግጭቱ እንዳይሰፋ ፍርሃቶች አሉ ዶክተር ሪክ ማቻር የሩዋንዳ የኡጋንዳ ሰራዊት የኡጋንዳ ፖፑላር ፎርስ እንዲወጣ ጥያቄ ጠይቀዋል ለተባበሩት መንግስታትም ለአፍሪካ የሰላምና የፒስ ኤንድ ሴኩሪቲ ካውንስል ለአፍሪካ ህብረት ኮሚሽነርም ደብዳቤ ጽፈዋል ከፍልስጤም እስራኤል ፍልስጤም ኢጅፕትና ሌሎች ጉዳዮች ደግሞ ዘወትር ምሽት ወደ እናንተ በሚደርሰው በኢትዮጵያ አቆጣጠር በጋት ዕለታዊ መረጃ አቀርባችኋለሁ አብራችሁኝ ሁኑ አብራችሁ ስለሆናችሁ ደግሞ እጅግ በጣም አርጃ አመሰግናለሁ ኢትዮጵያ የቀይ ባህር ኃይል ትሆናለች Thank you